ሰላም ሰላም እንደምንቆያችሁ ብረት ነኝ ከኢንተርኦፕል ዛሬ ይዤላችሁ የመጣሁት ማኮል ማክቤን ስኮላርሺፕን በተመለከተ ነው ካናዳ። ስለዚህ ይህን ስኮላርሺፕ በተመለከተ አፕሊኬሽን እንዴት አፕላይ እናደርጋለን፣ ዴድላይኖቹ እስከ መቼ ናቸው፣ ወደ ስኮላርሺፕ እና ወደ ዩኒቨርሲቲው እንዴት አፕላይ እናደርጋለን፣ ፕሮግራሞቹ ምን ምንድን ናቸው የሚሉትን እናያለን። ከዛ ለስኮላርሺፑ ለፕሮግራሙም ለየብቻ ነው አፕሊኬሽን ፕሮሲጀሩ፣ እሱን በሌላ ቪዲዮ እንመለስበታለን ማለት ነው። ሶ ይሄን ለማድረግ ቀጥታ እዚህ ፔጁ ላይ ከገባችሁ በኋላ ለዚህ ፕሮግራምስ የሚለው ላይ ትገባላችሁ። ፕሮግራምስ ላይ ስትገቡ ስለ ስኮላርሺፑ የተለያዩ መረጃዎችን ማግኘት ትችላላችሁ። አሁን ለምሳሌ ፕሮግራምስ ከዛ ስኮላርሺፕስ ኤንድ አዋርድስ የሚለው ላይ ትመጡና ስለ ፕሮግራሙ አጠቃላይ ኦቨርቪው ያለውን መረጃ እዛ ላይ ማንበብ ትችላላችሁ። ለማን ነው የሚሰጠው፣ እንዴት ነው የሚሰጠው፣ የዚህ ፕሮግራም ዋና ዓላማው ምንድነው ምናምን የሚሉ ዝርዝር ሀተታዎች አሉ። ከዛ ወደ ታች ስክሮል ስታደርጉ የምታገኙት እንትን አለ። ስለ ፕሮግራሙ ቤኔፊት፣ ምን ቤኔፊት እናገኛለን ከዚህ ፕሮግራም፣ ስኮላርሺፑ ምን ምን ከቨር ያደርጋል የሚለውን ከዚህ ላይ ማየት እንችላለን ማለት ነው። የመጀመሪያው ምንድነው ሙሉ በሙሉ ቱሽን ፊ ከቨር ያደርጋል ነው። አሁን ስኮላርሺፕ ከቨር ከሚያደርጋቸው ነገሮች ቱሽን ፊ ሙሉ በሙሉ ከቨር ያደርጋል። እስከ 2300 ዶላር የካናዳ ዶላር ፐር መንዝ ስቲፐንድ ይከፍላል ነው። ከዛ የትራንስፖርት ወጪ ከቨር ያደርጋል። ከዛ እዛ ከሄድን በኋላ የፍሬንች ላንጉጅ እንትንም በነፃ ይሰጣል እያለ ሌሎች ጥቅማ ጥቅሞችም እንዳሉ በዝርዝር ተቀምጠዋል። ይሄን ሙሉ መረጃውን ማየት ትችላላችሁ። ይሄን ካየን በኋላ አሁን እንትኑ ምንድነው እዚህ ጋር የሚሰጡ ፕሮግራሞች ምንድናቸው? እሺ ይሄ እንደዛ ከሆነ ፕሮግራሞች ምንድናቸው የሚለውን ማየት እንችላለን። ሶ ኤሊጂብል ዲግሪስ አለ። ሶ ከኤሊጂብል ዲግሪስ ውስጥ ማስተርስ ነው፣ በማስተርስ ነው የሚሰጠው። ሶ በማስተርስ እስከ 150 እና ከዛ በላይ በመሆኑ የትምህርት ፕሮግራሞች ወር ዲግሪ ፕሮግራሞች ላይ ይሰጣል። ዲግሪ ሚንስ በማስተርስ ማለት ነው። አሁን ለምሳሌ ማስተርስ ኦፍ አርት አለ። ማስተርስ ኦፍ አርት ውስጥ የሚካተቱ ብዙ ፕሮግራሞች አሉ። ማስተርስ ኦፍ አርኪቴክቸር፣ ማስተርስ ኦፍ ኢንጂነሪንግ አለ፣ ኤምቢ አለ። አሁን ማስተርስ ኦፍ ኢንጂነሪንግ ውስጥ ሁሉም የኢንጂነሪንግ ፊልዶች አሉ ማለት ይቻላል። አሁን ከእንትን ጀምሮ ማለት ነው ከሲቪል፣ ኬሚካል፣ ሜካኒካል፣ ኤሌክትሪካል አጠቃላይ ያሉትን እዚህ ላይ ማግኘት ትችላላችሁ። ሶ እንደዚህ የዘረዘረ ወደ 150 የሚጠጉ ፕሮግራሞች አሉ። ክሊክ ስታደርጉ ወደ ውስጥ ላሉ ፕሮግራሞች ላይ በዝርዝር ይወስዳቸዋል ማለት ነው። ይሄን ካየን በኋላ ኤሊጂቢሊቲ ክራይቴሪያው ምንድን ነው እዚህ አፕላይ ለማድረግ የሚለው እናያለን። ማስተርስ ፕሮግራም ነው። ሶ ኤሊጂቢሊቲ ክራይቴሪያው ምንድን ነው የሚለውን የመጀመሪያው ምንድን ነው ከኦገስት 2026 በፊት የመጀመሪያ ዲግሪውን መጨረስ የሚችል ከሆነ ማለት ነው። አሁን ፎር 2026 አፕላይ ለማድረግ ከኦገስት 2026 በፊት ዲግሪውን መጨረስ ከሆነ አፕላይ ማድረግ ይችላል። ሁለተኛ ከ5 ዓመት ባልበለጠ ጊዜ ውስጥ ዲግሪውን የጨረሰ ኦር ከጃንዋሪ 2020 በኋላ የጨረሰ አሁን ለምሳሌ 2019 የጨረሰ አይሆንም፣ 18 የጨረሰ አፕላይ ማድረግ አይችልም ነው። ኢቭን ከዛ በፊት ጨርሶ ከሆነ ደግሞ ከጃንዋሪ 2020 በፊት ጨርሶ ከሆነ እድሜው ከ30 በታች ቢሆን ሞር ይመረጣል ነው። ከጃንዋሪ 1 2025 አንጻር ስታይ እድሜው ከ30 በታች ከሆነ አፕላይ ማድረግ ይችላል ነው። ይሄን ካየን በኋላ ደግሞ ሚኒመም ዲግሪ እና ላንጉጅ ሪኳየርመንቱ ምን ይመስላል? አሁን ማገል ማስተርስ ፕሮግራም ነው። ሶ አሁን እዚህ ጋር አፕላይ ለማድረግ ሚኒመም ዲግሪ ፕሮግራሙ ምን ይመስላል፣ ላንጉጅ ፕሮግራሙ ምንድነው የሚለውን እዚህ የአፕሊኬሽን ወር የአድሚሽን ክራይቴሪያ ውስጥ በደንብ ማየት ትችላላችሁ። እነዚህን ወደ በኋላ ተመልሰን ብለን እናያለን። ነገር ግን ላንጉጅ ሪኳየርመንቶቹን ለማየት ያክል ወደ ታች ስክሮል ታደርጉና ሚኒመም ሪኳየርመንት አለ ላንጉጅ ኤንድ ፕሮፊሸንሲ እንግሊሽ ፕሮፊሸንሲ ቱ እንግሊሽ የሚል አለ። ሶ እዚህ ጋር ስትገቡ እንግሊሽ ላንጉጅ ፕሮፊሸንሲ ውስጥ እነዚህ ፕሩፎችን ማቅረብ የሚችል ይላል። ከቶፍል አይልተስ ምናምን እያለ ያስቀምጥና ፕሩፍ ኦፍ ፕሮፊሸንሲ ኖት ሪኳየርድ። አሁን እነዚህ ነገሮች የሚታማሉ ከሆነ ፕሩፍ ኦፍ ፕሮፊሸንሲ አያስፈልግም ማለት ነው። ያ ማለት ከካናዳ ኦር ዩኤስኤ ውጭ ተምራችሁ
እንትኑ ዲግሪ ያገኛችሁበት ትምህርት ቤቱ እንትን ካለው ሚዲየም ኦፍ ኢንስትራክሽኑ እንግሊዝኛ መሆኑን የሚገልጽ ነገር ካለው ይሆናል ማለት ነው። ሶ ያ ሚዲየም ኦፍ ኢንስትራክሽን በሱ መቀበል እንደሚችሉ ያሳያል። ከዛ አፕሊኬሽን ዴድላይኑ መቼ ነው ለዚህ አድሚሽን የሚል ከሆነ ለኢንተርናሽናል ተማሪ ኦገስት 2025 ላይ አፕሊኬሽን ዴድላይኑ ያልቃል ማለት ነው። አሁን ይሄን ቼክ ለማድረግ ለምሳሌ ዱዩ ሃፍ ካናዳን ሲቲዝንሺፕ ምናምን እንላለው። ከዛ ከየትኛው ሀገር ለመጣው ከካናዳ ነው ከዩኤስኤ ነው ኖ ኤኒ አዘር ካንትሪ ሲል ኦገስት 2025 በነሱ ሰዓት አቆጣጠር በዚህ ሰዓት ያልቃል ብሎ ያስቀምጣል። አሁን ወደ ስኮላርሺፕ አፕላይ ለማድረግ እስከ ጁን እስከ ሰፕተምበር 2025 አፕላይ ማድረግ ይቻላል። ከዛ ደግሞ ወደ ዩኒቨርሲቲ አፕላይ ለማድረግ ደግሞ እዚህ ጋር እስከ ኦክቶበር እስከ ዲሰምበር አለ። ከዛ በኋላ ወደ ሪጂናል ኢንተርቪው አፕላይ አቴንድ ለማድረግ ደግሞ ከኦክቶበር እስከ ዲሰምበር ባለው ጊዜ ውስጥ እንትን ኮል ሪሲቭ እናደርጋለን ይላል። በተመሳሳይ ወደ ዋናው ኢንተርቪው አቴንዲንግ ፋይናል ኢንተርቪው እንትን ለማድረግ ደግሞ ይህን ያክል ተማሪዎች እንትን ይላሉ የተመረጡ ተማሪዎች ቁጥሩን ማስቀምጧል አተን ማድረግ ይችላሉ ተብሎ ማለት ነው። ሶ ይሄን ስኬጁል ተከትለን በዚህ ጊዜ ውስጥ ነገሮችን ማሟልተን እንትን ማድረግ አለብን ማለት ነው። ሶ ይሄን ካየን በኋላ አሁን ቀጣይ ያሉ ፕሮሲጀሮቹ ማየት እንችላለን። እናንተ አሁን ወደ ስኮላርሺፑ መቼ እስከ መቼ ነው አፕላይ የሚደረገው? ያን ተከትላችሁ አፕላይ ታደርጋላችሁ። ወደ ዩኒቨርሲቲው መቼ እስከ መቼ ነው? እሱንም ልክ በዛ ወይ እነዚህ ሁለቱም ኦን ታይም ካደረጋችሁ ሌላው ያው ከዛ ጋር ተያይዘው በኢሜል ኮሚኒኬት የሚደረግ ነው ማለት ነው። አሁን የኛ ዲግሪ ኢኩቫለንት መሆኑና ምን አይነት ዲግሪ ከያዝን ነው አፕላይ ማድረግ የምንችለው ለምን አሁን ቢያንስ ባችለር ዲግሪ ከታወቀ ዩኒቨርሲቲ ከተመረቅን መሆን ይችላል። እንትኑ ሲጂፒያችን ስሪና ከዛ በላይ ቢሆን ሞር ይመረጣል ነው። ስሪ ከስሪ አፕ ቱ 4 ሊሆን ይችላል። ኦር ፋይናል እንትናቸው በአራት ዓመት የሚያልቅ ኮርስ ሆኖ ፋይናል ሜጀር ኮርስ የሚባሉት 3.2 እና ከዛ በላይ በሆኑ ሞር ይመረጣል። ሶ አሁን የፕሮግራም ሪኳየርመንቶቹን እዚህ ጋር ማየት እንችላለን። የእናንተ ፕሮግራም ከነዚህ ውስጥ የቱ ጋር ነው ያለው? ብሮዝ ማድረግ ትችላላችሁ ሰርች አድርጋችሁ። አሁን ለምሳሌ ኢንጂነሪንግ ላይ ልግባና እዚህ ኢንጂነሪንግ ላይ በስኮላርሺፑ ከቨር የሚያደርገው የማስተርስ ብቻ ነው፣ የፒኤችዲ አያደርግም። አሁን ለምሳሌ ማይኒንግ ኢንጂነሪንግ በፒኤችዲ ላይ አርኪቴክቸር እና አሁን ኤሌክትሪካል ኢንጂነሪንግ ፒኤችዲ፣ ኤሮስፔስ ኢንጂነሪንግ ማስተርስ። አሁን ማስተርስ ላይ አፕላድ ማድረግ ይችላል። አርባን ፕላኒንግ ኤምኤስ ያለ ባዮሎጂካል እና ባዮሜዲካል ኢንጂነሪንግ ማስተርስ ነው። አሁን ለምሳሌ ኬሚካል ኢንጂነሪንግ ማስተርስ አለ። ልክ እዚህ ጋር አሁን ፕሮግራሙ ላይ ክሊክ አድርጌ ቢገባ የዚህ ፕሮግራም ዩኒክ ፊቸር አለ። ከዛ ሪኳየርመንቱ ምንድነው? ሲጂፒኤ 3 እና ከዛ በላይ የሆነ ሰው አፕላይ ማድረግ ይችላል ነው የሚለው። እንግሊሽ ላንጉዌጅ ፕሮፊሸንሲን እዚህ ጋር አስቀምጠዋል። ሌሎች መረጃዎችንም እዚህ ማየት ትችላላችሁ። ከመቼ እስከ መቼ ነው እዚህ አፕላይ ማድረግ የምንችለው ምናምን የሚለውን ፕሮግራም ስፔሲፊካሊም ዴድላይኑም ከዛኛው ጋር አላይን አድርጎ አስቀምጠዋል። ይሄን አይታችሁ ልክ እናንተ ከዚህ ፊት የምታደርጉ ከሆነ አፕላይ ማድረግ መጀመር ትችላላችሁ ማለት ነው። ከዛ ኤዱኬሽናል እንትናችን ዲግሪያችን ኢኩቫለንሱን ቼክ ማድረግ እንችላለን። አሁን የኢትዮጵያ ዲግሪ ከዛ ከነሱ ጋር እንዴት ነው ኢኩቫለንት መሆኑ የሚለውን ቼክ ለማድረግ አሁን እዚህ ትገቡና ወደ ታች ስክሮል ታደርጋላችሁ። ሀገራችንን ትመርጣላችሁ ኢትዮጵያ ብላችሁ። ሶ ሌላ ሀገር ዜጋ ከሆነም መምረጥ ይችላል። ኢትዮጵያ ስንል ማስተርስ አፕላይ ለማድረግ ሚኒመም በ4 እና 5 ዓመት ባችለር ዲግሪ የጨረሰ መሆን አለበት። ፒኤችዲ አፕላይ ለማድረግ ማስተርስ የጨረሰ መሆን አለበት። ግሬዲንግ ስኬሉ ደግሞ ስታይ ይሄ ግሬዲንግ ስኬሉ ከዚህ ጋር እንደምታዩት ከኤ ማለት በኢትዮጵያ ስታንዳርድ ከ85 እስከ 100 ነው። 4 ነጥብ ነው ምናምን ይልና አሁን ቦልድ አድርጎ ያስቀመጡት ምንድነው? ስሪ እና ከዛ በላይ ያለ ኦር ቢ እና ከዛ በላይ ያለ አፕላይ ማድረግ ይችላል ሲጂፒኤ ማለት ነው። ከዛ በታች ከሆነ ያው ሌላ ስኮላርሺፕ ላይ መሞከር ነው። በተመሳሳይ የሌላ ሀገር ዜጋም ከሆነ አሁን አልጄሪያም ፓኪስታን ለምሳሌ ሰርች ብታረጉ 4 ዓመትና ማስተር ስላል ከዛ 3.3 እና ከዛ በላይ ነው የነሱ እንደየሀገሩ ይሄ ኢኩቫለንሲው
አለ ይለያያል ማለት ነው። ከዛ ያው መጨረሻ ላይ የእንግሊሽ ላንጉጅ ፕሮፊሸንሲ ቅድም እንዳየነው ነው። ያው ሚዲየም ኦፍ ኢንስትራክሽን ካለ አፕላይ ማድረግ እንደምንችል አይተናል እዚህ ላይ። በዋናነት እነዚህ ነገሮችን ካየን በኋላ እናንተ ፎከስ አድርጋችሁ እንትምትሉት ወደ ስኮላርሺፑ አፕላይ ማድረግ መቼ ነው የሚለውን ባየነው መሰረት አፕላይ ለማድረግ መጀመር ትችላላችሁ። አሁን አፕላይ ከማድረጋችሁ በፊት እነዚህ ነገሮችን ፕሮግራሞቹ ማየት፣ ዴድላይኖቹን፣ ከዛ ስኬጁል፣ ከዛ አድሚሽን ሪኳየርመንቶቹን እዚህ ጋር ባለው መሰረት ክሮስ ቼክ ማድረግ፣ ከዛ ይሄ ቱዊሽን ፊ ምናምን የምለው ኦልሬዲ ስኮላርሺፑን ካገኘ እነሱ ስለሚከፍሉ በዛ መሰረት እነዚህ ነገሮችን ማየትና ተጨማሪ ፍሪኩዌንትሊ አስክድ ኩዌስችንስ እዛ ላይ ገብታችሁ ያልገባችሁ ነገር ካለ በደንብ ማየት አለባችሁ። አሁን ለምሳሌ አፕሊኬሽን ሳፖርት አፕሊኬሽን ለማድረግ ፍሪኩዌንትሊ አስክድ ኩዌስችንስ ምንድን ናቸው? አሁን በተደጋጋሚ ሰው ይጠይቃል። እኛ ጋር ጥያቄ የሆነብን በሙሉ እዚህ ጋር ሰው ጠይቆት መልስ የተሰጠ ሊሆን ስለሚችል ከዚህ ላይ ክሮስ ቼክ ማድረግ ትችላላችሁ። አሁን ለምሳሌ ስለ ላንጉጅ ሊሆን ይችላል እና ሌሎች ነገሮችን አስፈላጊ ከሆነ እዚህ ጥያቄዎችና መልሶቹ ተቀምጠዋል። ይሄን ማየት ትችላላችሁ። ሌሎችን አጠቃላይ የሆኑ መረጃዎችን እዩ። ተጨማሪ ስለ ስኮላርሺፑ እና ስለ ስኮላርሺፕ አፕሊኬሽን እና ወደ ዩኒቨርሲቲ አፕሊኬሽን አስፈላጊ ከሆነ በሌላ ቪዲዮ እመለሳለሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ለሌላ ሰው እንዲደርስ ሼር አድርጉ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ። ታንኪዩ